በሽተኛ ልጅ ወለደች። መንጋጋ ወደ ውስጥ ይገባ መንጋጋ ወደ ውስጥ ይገባ። ይኸው እግዚአብሔር ምስክሬን ነው ምላችሁ፣ መተንፈስ አይችልም። ይሄ በዚህ በጎሮሮ ተከፍቶለት ነው። አንድ አራስ ልጅ ምንም የማያውቅ ገብቶሻል አይደለ? በራሷ ጥፋት በልጁ ጥፋት እዚህ መታ ለልጁ ስደውልለት አላቅሽም አላት። ከዛን ያለን እድለኛ እች ልጅ ልብስ እንኳን የላትም። ያለን እድል እኛ እዛ ውስጥ ያለን ሰዎች እያሰባሰብን ለእኛ ልጆች የገዛነውን ልብስ እየሰጠን መጨረሻ ላይ ይሄ ሰርጀሪ መሰራት አይችልም። በጣም ከፍተኛ ነው። በማሽን ነው መተንፈስ። ለቤተሰብ ሲደወል የራሷ ጉዳይ ወዳ ነው ምናምን በጣም ብዙ ብር ከፍላን ሄደችው። ጌታን ነው ምላችሁ፣ ጌታን ልጅቷ ስንት ወር ዋጋ ከፈለች። እኔ በአካል ያየሁትን ነው መናግራችሁ። እኔ ሶስተኛ ልጅ ሰርጀሪ ተብሎ ማለት እኔ ለሶስተኛ ልጅ የከፈልኳት በትንሿ ማለት ነው ይሰማኛል። ጤነኛ ልጅ ነው ግን ሰርጀሪ ተብሎ እሷ ደግሞ የእድሜ ልክ እኔ ሚድን ነው የእሷ ግን የእድሜ ልክ ልጅ እንደዚህ በዛ ላይ ሲያምር ከአረብ ነው አትዩ። ልጁ የአረብ ነው የሚመስለው። ወይ የአረብ አትዩ ወይ የኢትዮጵያ አትዩ። ልጅቷ ወይ ቋንቋ አትችል። ይኸውልሽ ዋጋ ከፈለች። ኢማጅን እናድጋለን ብላችሁ ከሄዳችሁ በቃ አለቀ። እኔ አንዳንድ ጊዜ ልንገራችሁ የሆነ ነገር ራሱ አይምሯችሁ አሳምናችሁ ከሄዳችሁ ሴቶች ጌታን ነው ምላችሁ ማለት ማንም እንዳይደፍራችሁ። ገንዘብ አያያዛችሁ ብትችሉ መከላከያ ተወጉ። በቃ በፍጹም ገንዘባችሁን ለማንም ማታ። እቺ ልጅ እኮ 1 ዓመትም ትስራ 9 ወር ትስራ ቢያንስ ለራሷ የሚሆን ነገር እኮ ገንዘብ ይኖራት ነበረ። ግን ከሁለት አጣውለች። በአይኔን ያየሁት እኔ ሲቀጥል እኔ 5-6 ዓመት የሰሩ ጎረቤት ልጆች አሉ። ለወንድ ልጅ ሲሰጡ ሲመጡ ይጨልላሉ። እኔ ግርም ወደው ሰጥተው ኢትዮጵያ ሲመጡ ገንዘቡ የለም ሲባሉ ያብዳሉ። ጨልለው አማኑኤል መድኃኒት መውሰድ ይጀምራሉ። የራሷ ጥፋት እኮ ነው። ጥፋታችሁን እዛው ቆም ብላችሁ አስቡ። የሄድሽበትን ዓላማ አስቢ። ማንም ገደል ይግባ። ለምን እዛ ሄድሽ ደግሞ ማንም ሚስኮል አድርጊልኝ። ማንም ገደል ይግባ ሲፈልግ ለማን ለእኔ ለህይወት ለአንቺ ለቲጂ ለማንም ማንም አይኖርም። ገብቶሻል አይደለ? ስለዚህ ዓላማ ጫማና ፓንቷን በቀየረች የሰው ህይወት ቀይራለሁ ብላ ከምትል ራሷ ፓንት አለባበሷንና ፓንት በቀየረች ዓላማችሁ ነው። ወቁ ፕሊስ ሴቶች። እኔ በቀደምም ነግሬያለሁ ፊት ለፊት ላይቭ ላይ አንድ ጊፍት ለመስጠት እንትን ይሆንባቸዋል፣ የሆነ ነገር ይሆንባቸዋል። እዛ ጋር ግን የማያገባችሁ ጋር በዶላር ገዝታችሁ ትሰጣላችሁ። ገብቷችኋል አይደለ? እኔ ግን የሚያቅሽም ማያቅሽ የሚያቀኝም ዝም ብዬ ሚዲያ ላይ ችግሬን ባወራ ለመርዳት ወይ ደግሞ ሰፖርት አርጉኝ። በቃ እኔ አሁን ቲክቶክ መስራት እፈልጋለሁ። ሰፖርት አርጉኝ። እናንተ ሰፖርት ስታረጉኝ ነው እኔ ማደግ የምችለው። እናንተ ሰፖርት ስታረጉኝ ነው ልጆቼ እኔ እናንተ ሰፖርት ስታረጉኝ ነው ልጆቼን ማሳደግ የምችለው። ለምን እየለፋው ማድግ ሰው ነኝ እኔ። እንደዚህ ሰው ነኝ እንግዲህ። እንደዚህ ብዬ እንኳን ተናግሬያለሁ። ማንም የለም እኮ እኔ ለምንድን ነው ለማይረባ ነገር እንትን ላይ የምትውሉት? ፕሊዝ ሴቶች፣ እኔ ወንዶች ምናምን ፕሊዝ ሴቶች፣ ሴት ልጅ በጣም መንቃት አለባት። እኔ ቴክኖሎጂው እንደነቃቂው ስሚ እንኳን አይደለም ገንዘብ አይደለም ይቅርና ዝርክርክ የሆነ በቃ ለሀጫሞች መሆናቸውን እኮ የምታውቂው ሚዲያ ላይ ላወቁት ሰው ገንዘባቸውን ከመስጠት በላይ ገንዘብ ሚዲያ ላይ አይተዋቸው እኮ ለሀጫቸውን የሚያዝረከረኩ እኮ ናቸው ያሉት። በእናትሽ በራሳቸው በአንደበታቸው ሲናገሩ እየሰማ ነው። አይዞ ዳኒን ላይቭ ላይ ትላንት አግኝቻው የእነሱ ዳኒን ማለት ነው። እና አንተ ሽብሩ ነክሽ ምናምን ብያወራሁት። ኧረ በእግዚአብሔር እኔ ሽብሩ አይደለሁም። እኔ ከላይፋቸው ከወጣሁ ቆይቻለሁ። ግን እነሱ እንደዛ ከመሆን ወደኋላ አይሉ። አንዱ ስትይ አንዱ ምናምን እያለ ማታ ረዥም ሰዓት ሲያወራ ነበረ። እና እኔ ማሞኝ ደክሞኝ ስለነበረ ረዥም ሰዓት ማውራት አልፈለኩም ማለት አልቻልኩም እንጂ ሙሉ ነገር ማውራት ፈልጌ ነበረ ስለነሱ ጉዳይ ማለት ነው። ዳኒን አገኘዋለሁ እንዲህ ላይቭ ላይ ቶሻል አይደለ? እና እነሱ ህይወታቸው ነው በቃ እውነትም ይሁን ድራማም ይሁን ምንም ይሁን ላይፋቸው ነው። ገብቷችኋል አይደለ?
እናንተም ላይፋችሁን ኑሩ፣ እኔም ላይፍ የለም መጣው ስትሻለ ላይፋችንን እንኑር። እኛ የእነሱን ነገር እያጠለጠልን እራሳችሁ ላይፋችሁ ሳትኖሩ ጊዜው ሊሄድ ነው። እባካችሁ የሰው ሀገር ያላችሁ ሰዎች፣ በተለይ የሰው ሀገር ያላችሁ ወልደው ልጆች አላቸው፣ ልጆቻቸውን ነው የሚያሳድጉት። አንቺ አንድ ልጅ መውለድ እንኳን አችም ከ30 ዓመት በላይ ከሆነሽ፣ ምክንያቱም የማዳም ምላስ አቁስሎሻል፣ ውስጥሽን አንዶታል። የማዳም ቤት ስራ ወገብሽን ቆርጦታል። ጎንበስ ብለሽ ቀና ለማለታችን እኔ 2 ልጆች ወልጃለሁ። እንደኔ እንኳን ጠንክረሽ ቆመሽ መሄዳችን፣ በተለይ አሁን ሰዓት ላይ የሚመጡ ወጣቶች ማለት ነው እያየናቸው ነው። ብዙ ጊዜ ራሴን ወገቤን እያሉ ጎንበስ ብሎ ቀና ማለት። አግብተሽ ውለጂ ስትባይ እንዴት አባሽ ሆነሽ ልትወልጂ ነው? ዛሬ ያላስቀመጥሽውን ገንዘብ፣ ዛሬ ያልያሽውን ጉልበት፣ ዛሬ ሰርተሽ ለራስሽ ያልሆንሽበትን ገንዘብሽን ለማንም ረድተሽ ነገ አይደለም ማግባት መውለድ፣ የሆነ ቤት ለመያዝ ይናፍቅሻል። ቤት ለመያዝ ዛሬ ያልያሽውን ገንዘብ ኧረ ቲጂዬ እቤት እኮ አሁን በስንት አሁን እኮ ቤትም ለመግዛት እኮ ማለት ነው ኢትዮጵያ ውስጥ እኮ ታገኛለች። እንኳን ቤት ለመግዛት ለመከራየት ባለ 1 መኝታ 20 እና 25 ሺህ ብር እየተከራየ የትኛውን ኑሮ ልትኖር ነው? እዛ ለሰው እየረዳች እድሜም ይሄዳል እኮ ገብቶሻል አይደለ? እዛ በጣም ነው የምትጎዳው። ወገብ አለ